ሰብስክራይብ በማድረግ ቤተሰብ ይሁኑ። አይ ኢማሙ ማሊክም ሚስቴን ከጨረቃ ካልበለሽ ፍቺ ነሽ ልያት ነበረ እና እሳቸውም አዎ ፍቺ ናት አሉ። በጭራሽ አሉ። ሚስት ከጨረቃ ትበልጣለች ነው የታይታት አላቸው። ከሰውነት አንድ አካል የሆነ በሽታ ሲመጣ ሲታመም ችግር ሲደርስ የሰውነት አካል በአጠቃላይ በትኩሳት በራስ ምታቱ በምኑ ይሰቃያሉ፣ ሁሉም ይሰማቸዋል። ስለዚህ የአንድ ሙስሊም ህመም ለአንተም ህመም ሊሆን ይገባል። እዝነት፣ ፍቅር፣ ደስታ አንድነትን ያመጣል። ግልጽ ነው። አንድነት እንዲጠናከር ምን እናድርግ ወደሚለው እንምጣ። ወላሂ አንድ ሐዲስ ጠቅላላ አድርገው የተናገሩት አንድ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም እኛ ብንሰራበት አንድነታችን ልዩ ይሆን ነበር። ሐዲሱን ሁላችሁ የምታውቁት እኮ ነው፣ ግን ትንሽ ዘነጋው ይመስለኛል። ታላቁ ሰሃባ የሐዲስ ሊቅ አቡ ሁረይራ ያስተላለፉት ሐዲስ ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሐቁል ሙስሊሚ ዐለል ሙስሊሚ ሲት፣ አንድ ሙስሊም በአንድ ሙስሊም ላይ ያለበት ሐቅ 6 ነው። አንደኛው ረዱ ሰላሚ፣ አንድነትን ያጠናክራል። እንዴት የሚለውን እንመልከተው። ረዱ ሰላም፣ ሰላምታን መመለስ። ሰላም አለይኩም ስንባል ምን ማለት? ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ ማትመለሱም ሰላም አለይኩም ወራህመቱላሂ ወበረካቱ። ሱብሃንአላህ። ይሄ እንትኑን እናውቀዋለን ወንድሞች፣ ኒዕማው ጥቅሙ። አንደኛ ከሐሰናው ልጀምር። ሐሰናው አሰላም አለይኩም ስንል 10 ሐሰና አለ፣ ወራህመቱላህ ከጨመረን 20 አለ፣ ወበረካቱ ከጨመረን 30 አለ። 30 ሐሰና 10 ወንድሞቻችን በቀን አሰላሙ አለይኩም ወራህመቱላሂ ወበረካቱ ካለ ነጋዴዎች ስንት ይሆናል? 300 አይደል? ዶላር ጨምሯል አይደል? 300 ዶላር ቢባልስ 300 ዶላር አለው 10 ወንድሞች እኔን ካልክ በለ ሰላምታው አንገዳደልም። ታዲያ አኺራ ወጋ ያለው ከዶላር ጋር ልናነጻጽረው ይነጻጸራል? በአላህ ወለል አኺረቱ ኸይሩን ለከ ሚነል ኡላ አላ። አንድ ሐሰና እኮ ጎሎ እናቴ ይላል እኮ የሰው ልጅ፣ አባቴ ይላል የውመል ቂያማ ሐሰና ጎሎበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ 30 ሐሰና ከሆነ ታዲያ ይህን ሰላምታ በቀበሌ ለምን አደረግነው? በወረዳ ለምን አደረግነው? በዞን ለምን አደረግነው? እኛ ጀማ አይደለም? እኛ መስጊድ አይደለም? አላውቅም። ሙስሊም ነብዩ ሰለላሁ ዐለይሂ ወሰለም ጋር ሰሃቢዩ መጥቶ ጠየቃቸው። አዩል ኢስላሚ ኸይረን፣ እስልምና ላይ ምርጥ ቤስት የሚባል ነገር ምንድን ነው አላቸው። ቱጥዒሙ ጣዓም፣ ምግብን ልታበላ፣ ወተቅረኡ ሰላም፣ ሰላምታን ልታቀርብ ነው። አላ መን ዐረፍተ ወመን ለም ተዕሪፍ፣ ለምታውቀው ለማታውቀው ብቻ ምን ይሁን ሙስሊም ይሁን ምልክት አይተበታል። አሰላሙ አለይኩም መመለስን ግዴታው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወላሂ ይሄ ሰላምታ ዱዓ እኮ ነው። እኛ እንደው ረሳ ነው። በሀገራችን ቋንቋ ጠዋት ስንገናኝ ጎረቤት ምን እንላለን? እንደምን አደርሽ፣ እንደምን አደርካል አይደል? ምን ማለት ነው? ዶክተር ዛኪር ሲተነትኑት ምን አሉ? እንደምን አደርክ፣ እንደምን አደርሽ ሲባል አንድ ሰው ማታ ኸምር እየጠጣ ያደረ ከሆነ እንደምን አደርክ ስትለው ለአንተ ደህና ቢልህን እንደምን አደርክ እንዴት ነበር? ማታ ኸምር እየጠጣው በሽታ ነው የምትቀሰቀስበት። ሚስቱን እየደበደበ ካደረ ለካ እየደበደብኳት ነው ያደረው። እንደምን አደርሽ እሷም እየተደበደበች ካደረ ለካ እየተደበደበ በሽታ ነው የሚቀሰቀሰው። አያችሁ? ኢስላም ጋር ስንመጣ በጥሩ ሚደር በመጥፎ ሚደር ምንድነው? አሰላሙ አለይኩም ሰላም ባንተ ላይ ይሁን፣ ወራህመቱላህ የአላህ እዝነት፣ ወበረካቱ በረካው ረድኤቱ ባንተ ላይ ይሁን ዱዓ ነው። አንተም ወአለይኩም ሰላም ወራህመቱላህ ወበረካቱ። ይሄ ምን ያመጣል? ፍቅር ያመጣል፣ አንድነትን ያጠናክራል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተድኹሉል ጀና ሐታ ቱእሚኑ፣ ጀነት አትገቡም እስካላመናችሁ። ወላ ቱእሚኑ፣ አታምኑም ደግሞ ሐታ ተሓቡ፣ እስካልተዋደዳችሁ። ውዴታ በማዕከላችሁ ከሌለ፣ ፍቅር ከሌለ ኢማን የለም። አወላ አዱልኩም አላ ሸይኢን ኢዛ ፈዐልቱሙሁ ተሓበብቱም፣ አንዳች ነገር ላመላክታችሁ ከፈጸማችሁ ተግባራዊ ካደረጋችሁ የምትዋደዱበት ፍቅርም ይጨምራል። አዎ አፍሹ ሰላም በይነኩም፣ በማዕከላችሁ ሰላምታን አሰራጩ፣ ሰላምታ ተለዋወጡ፣ አሰላሙ አለይኩም ተባባሉ። ታላቁ ዓሊም አላህ ይጠብቃቸው ሼኽ መሐመድ ዘይን ዛህረዲን
አሚን በሏ አላህ ይጠብቅ። አንድ ትምህርት እየሰጡ አሰላሙ አለይኩም ሰላም አንድ ወንድም አለው አኗር አካባቢ አለይኩም ሰላም አለና ከተሻገርኩ በኋላ እስቲ ቆይ ና የት ነበር የምንተዋወቀው አለኝ። እሳቸው ሙስሊም ነው ወንድሜ ነው ብለው ተዋዕዶ ዝቅ ብለው አሰላሙ አለይኩም አሉ። የት እንደዚህ ነው የለም። አሰላሙ አለይኩም ስንባል ወአለይኩም ሰላም ወራህመቱላሂ ወበረካቱ ከቻልን ማሳመር ነው። ሰላም አለይኩም ለተባለ ሰው ወአለይኩም ሰላም ወራህመቱላህ፣ ሰላም አለይኩም ወራህመቱላህ ለተባለ ወአለይኩም ሰላም ወራህመቱላህ ወበረካቱ። ሙሉም ስትባል ሙሉ ነው። አንደኛው ሰሃባ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጡ። ነብዩ መጡ አንዱ ሰሃባ ቤት አሰላሙ አለይኩም ብለው ያንኳኳሉ። እዚህ ቤት ሰው የለም ተብሎ አይገባም። ሐታ ቁርአን ተመለሱ ካለ አሉ እኮ ፈኢዛ ቂለ እርጅዑ ተመለሱ ከተባላችሁ ተመለሱ። ስትገባ ደስ ማይልህ ባልና ሚስት ሌላ ሙድ ስላስተማሩ ተመለሱ። ሰሃቢዩ ከተደበቀበት ወጣ። አለው እኮ አንተ አላህ መልእክተኛ ናቸው። ታዲያ ሰላምታ ስል አይ ቀስ ብዬ እየመለስኩ ነው፣ ነገር ግን ከእርሱ አንደበት የሚወጣው ዱዓ እንዲደጋገምብኝ ፈልጌ ነው። የሰላምታ ፍቅር የሰላምታን ጥቅም ያወቁ እነዛ ደጋጎች። ስለዚህ አንድነትን ከሚያጠናክረው አንዱ ምንድነው? ሰላምታን መመለሳል። ሁለተኛው ወኢያደቱል መሪድ በሽታን መጠየቅ፣ በሽተኛን መጠየቅ የታመመ የነቢዩ እኮ ፈለጋቸው ሱና ነገር ኢማም ነብዩ ሰለላሁ ዐለይሂ ወሰለም ኢማም ሆነው ኢስተው ብለው ዞር ያሉ ማን የቱ ጋር እንደሚቆም ሁሉም ወንድሞቻቸውን ስለሚለዩዋቸው የሆነ ሰው ከራቀ እከሌ ይትዷል ምን ሆኗል እስቲ ጠይቁ ይላል። እኛ ወር 2 ወር አመት ቢጠፋ አላህ ይዘንልህ የት ሄደ? ይሄ ሆነ የለበት። በሽተኛ የታመመ መጠየቅ ፈዲላው ደረጃው ልዩ። ጠዋት የጠየቀ ሰው ሐዲሱ ሐሰን አልባኒ ሐሰን ያሉት ሐዲስ ነው። እስኪመሽ ድረስ 70,000 መላኢካ ዱዓ ያደርግለታል። 70,000 አይደለም፣ አንድ መላኢካ ዱዓ ቢያደርግልን ቀላል ነው። ቢላህ አለይክ አንድ መላኢካ ለኛ ዱዓ ቢያደርግ 70,000 መላኢካ ዱዓ ያደርጋል። ለማን? የታመመን ሄዶ ይጠየቅ። የታመመን ስንጠይቅ አደራ በዛ አጋጣሚ ቴረር መልቀቅ ያስፈልግም። የበሽታ እኮ አይዳንም አይባልም። ላ ባእሰ ጡሁር ኢንሻአላህ አብሽር። አላህ ካለ አላህ ንጹህ ሊያደርግህ ነው፣ ወንጀልን ሊያራግፍ ነው። ትድናለህ። ወደ አላህ ተመለስ፣ ቀረብ በል፣ አላህን በመልካም ነይ፣ ጠርጥረው፣ ዱዓ አድርግ ብለን ተስፋ መስጠት እንጂ ቴረር ጭንቀት መልቀቅ አያስፈልግም። በዚሁ አጋጣሚ ማታ ከጠየቅን ደግሞ እስኪነጋ ድረስ 70,000 መላኢካ ዱዓ ያደርጋል። ይሄ ምን ያመጣል? ወንድም ጋር 2 ኪሎ ሙዝም የሆነ ነገር ይዘህ ስትጠይቀው ፍቅር፣ አንድነት። አያችሁ ወንድማማችነት ሲጠናከር በዛው ምን ይጠናከራል? አንድነት እያለ ይሄዳል፣ ይጠናከራል። ሶስተኛው ወትባኡል ጀናኢዝ ጀናዛን መከተል መሸኘት። አያችሁ ወንድምነት ሀቅ አንድ ሙስሊም ሞቶ አካባቢው ማህበረሰብ ካልቀበረው ሁሉ ሙስሊም ይጠየቃል። የዛ አካባቢ ሰው እንደ እስልምና አስተምሮ ፈርዱል አይን ፈርዱል ኪፋያ ይባላል። ፈርዱል አይን የሚባለው በእያንዳንዱ ሰው ላይ ግዴታ ሰላት መስገድ የመሳሰሉት። ፈርዱል ኪፋያ የተወሰኑ ሰዎች ከፈጸሙት ከተከበሩት ሌላው ላይ የሚነሳላት። ለምሳሌ እንደ ምሳሌ ሰላተል ጀናዛ መስጊድ ላይ ገባ፣ የተወሰኑ ጀማዎች ሰገዱ፣ የተወሰኑ ባይሰግድ እነዛ ይነሳላቸዋል። ግን ገብቶ ማንም አልሰግድም ካለ ሁሉም ይጠየቃል ማለት ነው። ስለዚህ አንድ ሙስሊም ቢሞት ማን ሊቀብረኝ ነው ብሎ ሊጨነቅ አይችልም። ለምን? በሌሎቹ ላይ አላህ ሐቅ አድርጎታል። አጥበው ከፍነው አሳምረው እንዲሸኙት እስላማዊ ትእዛዝ አለ። ሐታ ሲያጥብ ጭምር ጥንቃቄ፣ አጥንት እንዳይሰብር። የሞተን ሰው ሞቷል ብሎ በቸልተኝነት አጥንት ቢሰብር በህይወት ያለን አካል እንደሰበረ ነው የሚደረገው የሚቆጠሩ። ጥንቃቄው ውዱ ተደርጎ ምን ተብሎ መሸኘት። ጀናዛ ሲሸኝ የሰገደበት የሁድ ተራራ የሚያክል ጀበል ተራራ የሚያክል አጅር አለው ተብሎ እስኪ ሲሰገድ ጠብቆ ማለው ደግሞ ሲቀበር ጠብቆ ደግሞ የቆየ ደግሞ 2 የዛን የሚያክል አጅር አለው ያ አላህ። ስለዚህ ይሄን አንድ ሐቅ ነው
ምን ያደርጋል? የዛ ቤተሰብ ወንድምን ልጃቸውን ሂደ ወንድሙ ይብለህ ስትሄድ ምን ስትል በመካከል ያለ ግንኙነት ፍቅርን፣ አንድነትን እያጠናከረ ይመጣል። አራተኛው ወኢጃበቱ ዳዕዋ ጥሪን እሺ ብሎ ማክበር ወንድምነትን ያጠናክራል። ወንድም ጠራ ሽሮ ሰርቶ ይጠራኛል እኔን ቢንቀኝ አትበል። ምንም ጠርቶ ይጥራ ብቻ አክብሮ ጠራ። ለአንተ ቦታ ስላለው ነው። ያን ክብር ግለጽለት። እሺ ብለህ የደስታው ተካፋይ ነው። ካልተመቸ መናገር ነው። እኔ እንደዚህ በዚህ መንገድ ስላልቻልኩ አፉ በለኝ ብለህ ቀልቡን ማስደሰት። ለምን ሌላ ጎሚ በሽታ እንዳይመጣ ማድረግ፣ አንድነትን የሚበታትን ነገር እንዳይመጣ ማድረግ። አምስተኛው ወተሽሚቱል አጢስ የሚያጅብ ያስነጠሰን ሰው ማስደሰት። ምን ማለት ነው? ቢዝነስ ጉዳይ ሊሆን ይችላል። በሆነ ጉዳይ ስለ ያለህን እውቀትን ስጠው። አላህ ይዘነልን። ዛሬ እኮ አንዱ እንዳይተው አንዱ ጥሎ ለሚሄድ ምን ለማለት ብቻ ነው የሚሮጠው። ይሄ መሆን የለበትም። የሆነ ነገር አማክረኝ ካለ አማክረው። ያንተ ርዝቅ አላህ ይጻፈላል። የእሱ ርዝቅ አላህ ይጻፈለት እንጂ አይን ካል አትበል። በአላህ ተመካ፣ በአላህ ተመካ። ምናልባት ነውር ነገር ከሆነ እንዲያስተካክል ከሆነ ምከረኝ አለ። ስትመክረው ደግሞ በሰው ፊት እንዳይሆን ኢማሙ ሻፊ ምን ይላሉ? በሰው ፊት ከመከርከኝ አዋረድከኝ እንጂ መከርከኝ አሉ። ሙስላ ሰለም እነዛ ቀብር ላይ የተቀጡ ሰዎች ሲናገሩ ነገር በማዋሰድና ሽንት ላይ በማይጸዳዳ በስንስራት በማይጸዳዳ ሰው ሲናገሩ እነዚህ ቀብር ባልተቤቶች እየተቀጡ ነው ሲሉ ባልተቤቶች አሉ እንጂ እነ ከሌ ብለው ስም አላነሱም። አያቸው አይብን ሰተሩ ወደበሩ። የሆነ ሰዎች ጥፋት ካጠፉ ፈማ ባሉ ናስ ሰዎች ምን ነክቷቸው ነው እንደሚያደርጉት ይላሉ። ሰዎች እኮ አሉ ጀና አድርገው ሁሉ አድርገው ይመክራሉ ነው። ለምን? የሰውየው ማሰት ጥቅም ስለሌለው። እሺ ይሄን ያህል አንድነት የሚያጠናክር ከሆነ አንድነታችን የእውነት አንድነት እንዲሆን የኛ ግንኙነት ምን መምሰል አለበት ከተባለ የመጀመሪያው ግንኙነታችን ለአላህ ይሁን። አንድ ስንሆን ለአላህ ይሁን። ስንዋደድ ለማን ይሁን? ለአላህ ይሁን። ለቢዝነስም ለጥቅምም ለምንም እንዳይሆን። ያ ከሆነ ጥቅም ሲመጣ ጥቅሙ ሲያልቅ የኛም አንድነት ያበቃል፣ የኛም ወንድማማችነት ያበቃል። ለአላህ ከሆነስ እስከ ጀነት ይሄዳል። ግልጽ ነው። እስከ ጀነት ይሄዳል። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሐዲስ ላይ እንደዚህ አሉ። አነስ ብኑ ማሊክ ባስተላለፉት ሐዲስ ሰላቱ መን ኩነ ፊሂ ወጀደ ቢሂነ ሐላወተል ኢማን፣ ሶስት ነገር ውስጥ ያሉለት በእርግጥም የኢማንን ጥፍጥናን አገኛል። ጥፍጥና ኢማን ይጣፍጣል። አላህ ይወፍቀን። አልኢማን የዚዱ ቢጣዓ ወየንቁሱ ቢልማዕሲ ያሉ ዑለማዎች። ኢማን የሚባለው ነገር ወንጀል በተሰራ ቁጥር ይቀንሳል። ልብ በሉ። መልካም ነገር ሲሰራ ደግሞ ይፋፋል። ጀድዱ ኢማነኩም ቢላ ኢላሃ ኢለላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢማናችሁን ላኢላሃ ኢለላህ በማለት አድሱት አሉ። ዚክር ማለት ኢማን። መልካም ነገር በሰራ ሰደቃ ባወጣ ኸይር ነገር ላይ ስትል ኢማን። ልክ ወንጀል ሲሰራ ልክ እንዳሉት ምን ላ የዝኒ ዛኒ ሂነ የዝኒ ወሁወ ሙእሚን አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ዝሙተኛ ዝሙት አይፈጸምም አማኝ ሆኖ አሉ። እና አብዱላህ ኢብኑ አባስ ሲናገሩ ምን ይላሉ? ልክ ጀለቢያው ልብሱ ከራሱ ላይ እንደሚወልቀው ዝሙት በሚፈጽምበት ሰዓት ኢማኑ ከሱ ላይ ይወልቃል። ተውባ ሲያደርግ ደግሞ ይመለሳል። የሚሰርቅም ሰው ኸምር የሚጠጣ ሰው በዛ ሰዓት ኢማን ኖሮት አያደርግም። ኢማናችን አላህ ይጠብቅልን። ሶስት ነገር ውስጥ ያሉለት ሰው የኢማንን ጥፍጥና ያገኛል። የመጀመሪያው አየኩን አላሁ ወረሱሉሁ አሐበ ኢለይሂ ሚማ ሲዋሁማ፣ አላህና መልእክተኛው እርሱ ዘንድ ከማንኛውም ከምንም ነገር የበለጠ ተወዳጅ ይሆንለት። አላህን መውደድ ከማንኛውም አካል የበለጠ
ከማንኛውም ከእናት ከአባት ከንብረታችን ከምናችን ከማንኛውም በላይ ማንም መውደድ አላህን መውደድ። ያ አላህ አላህን ስንወደው አላህ የወደደው ስጦታው ልዩ ነው። አንድ ቀን ስለም የኸይበር ዕለት ነገ ይሄንን ሰንደቅ ዓላማ አላህና መልእክተኛውን ለሚወድ እንደዚሁም አላህና መልእክተኛው ለሚወድ ሰው እሰጣለሁ ሲሉ ሁሉም ሰሃቦች ጓጉ። ማን ይሁን አሉ። ሐታ ዑመር ምን አሉ? እንደው ስልጣን የተባለን አልተመኘውም ያን ቀን ቢሆን ይጃሉ ዑመር። ለምን ስልጣንን ተመኙ? ምስክርነቱ ልዩ ስለሆነ አላህና መልእክተኛው የሚወዱት እሱም የሚወዱ ተብሎ የተመሰከረ። ሱብሃንአላህ። የእውነት አላህን የምንወድ አላህ ያድርገን። እሱም ከወደዳቸው ባሪዎች መካከል አላህ ያድርገን። እንደዚሁም ረሱልን ዓለይሂ ሰላቱ ወሰላም መውደድ ወላሂ ዋጅብ ነው። ነብዩን ያልወደደ ባዶ ነው። ነብዩን መውደድ ዋጅብ ነው። ነብዩን ማፍቀር መውደድ ሁላችን ግዴታ ነው። እነዛ ትውልዶች እኮ አላህ ፍቅራቸው አንዱ ሰሃባ ክስት ጥቁር አለ። ምን ነው አሉት። እንደው ያ ረሱላህ እዚሁ ሲናፍቁኝ መስጊድ መጥቻ ያዩታለሁ ትንሽ እረጋጋለሁ። አሁን የጨነቀኝ ምናልባት ጀነትን ከገባው የእርሶ ደረጃና የኔ ደረጃ ደግሞ ልዩነት ስለሚኖር ያን ቀን ላላዩት ነው ብዬ እኮ አሁኑኑ አሳስቦኛል። ሱብሃንአላህ። ነብዩ ዝም አሉ። ወመን ዩጢዕ ላህ ወረሱል አላህ ምንድን ነው? መን አጣዕ አላህ ወረሱለሁ ሱራው ወመን ዩጢዕ ላህ ወረሱለሁ ፈኡላኢከ መዐ አለዚነ አንዐመ አላሁ ዐለይሂም ሚነ ነቢይን ወስዲቂን ወሹሐዳ ወሳሊሒን ወሐሱነ ኡላኢከ ረፊቃ። አላህ መልእክተኛውን የሚታዘዝ ከነዛ ማን አላህ ውለታውን እንኳ አለባቸው ከነቢያቶች፣ ከሰማዕታቶች፣ ከእውነተኞች፣ ከደጋጎች ከነሱ ጋር ጓደኛ መሆን ምንኛ ማረ ነው አለ አላህ። የነቢዩ ፍቅር አቡበከር ስደት ሲሄዱ አንዴ በቀኝ አንዴ በግራ ይሄዳል። ለምን? ችግር ከመጣ እኔ ላይ ይምጣ፣ እሱ ላይ ከመጣ እኮ ኡማው አደጋ ላይ ይወድቃል። የአቡበከር ጭንቀት ፍቅራቸው ሌላ። አንዷ ሰሃቢ በአንድ ጦርነት ላይ አባቷ ልጇን ወንድሟን አጣች። እዚህ ጋር ሲመጣ ልጅሽ እኮ ሸሂድ ሆነ ይሏታል። እዚህ ጋር አባትሽ ይሏት፣ እዚህ ጋር ሲሏት ነብዩስ እንዴት ናቸው አለች። እሳቸው ደህና ናቸው፣ እስቲ ያሳዩኝ ነው። ልክ ያሳዩዋት ነብዩን ስትመለከት ከእርሶ በኋላ ሁሉም ነገር ቀላል ነው፣ እርሶ ሰላም ሆኖ አለች። የነብዩ ፍቅር ዑመር እወዶታለሁ ከነፍሴ ሲቀር አላቸው። አይዋሹማ ሰሃቦች፣ ውሸት የለም። እወዶታለሁ ከነፍሴ ሲቀር አላመንክም አሉት። ዑመር አሰቡና ያ ረሱላህ አሁን ከነፍሴም የበለጠ እወዶታለሁ ሲል አልአን ያ ዑመር አሁን ነው አሉት። ላ ዩእሚኑ አሐዱኩም አንዳቸው አያምንም አሉ። ማን? እኔ እሱ ዘንድ ከልጁም ከሚስቱም ከንብረቱም ከነፍሱም ከሰው ሁሉ በአጠቃላይ እሱ ዘንድ ከወዳጅ ካልሆንኩኝ ነቢዩን መውደድ ዋጅብ ነው። ወላሂ ዋጅብ። እሳቸው ማፍቀር፣ እሳቸው መውደድ። ውዴታቸው በምን ይገልጻል ከተባለ ሰሃቦቹ ማነው ሙሽሪኮቹ አላህን እንወዳለን መልእክተኛውን እንወዳለን ሲሉ ምን ሲሉ ሲያጭበረብሩ አላህ አወረደ ቁል ኢን ኩንቱም ቱሒቡነ አላህ በላቸው እውነት አላህን የምትወዱ እንደሆነ አላቸው። ይሁዳዎችንም ሌሎችንም ፈተቢዑኒ እኔን ተከተሉኝ። ውዴታ በማን መንገድ አለ? በነብዩ ሰለላሁ ዐለይሂ ወሰለም። እዚህ ዱንያ ላይ የምንወደውን እንኳን አላህ አንድ እግር ኳስ ተጫዋች እሱን ለመምሰል እንዴት ነው የምንጥር? ስለምንወደው እኮ ነው። በቀን 50-60 ጊዜ ከዛ በላይ ዚክር አድርገን እናነሳዋለን። ሜሲ ሮላንዶ እንደ እጃችን እንዲያላልንም እንጂ በሐሳብ እያለን እኮ ነው። በቀን ስንቴ እናወሳቸዋለን? ነብዩን ስንቴ እናወሳለን? ሰላዋት ስንቴ እናወርዳለን? ዚክር ስንቴ እንላለን? ራሳችን እንፈትሽ። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ እኔን ተከተሉኝ ዩሕቢብኩም አላህ ማን ይወዳቸዋል? አላህ ይወዳቸዋል። ወየግፊር ለኩም ዙኑበኩም ወንጀሎቻችሁንም አላህ ይምርላቸዋል። የእውነት ነብዩን የምንወድ አላህ ያድርገን። ሁለተኛው ወአን ዩሒበ አልመርአ ላ ዩሒቡሁ ኢላ ሊላህ አንድ ሰውን ወንድሙን ሲወደው ለአላህ ብሎ እንጂ ላይወደው ለጥቅም አይደለም። ለጥቅም ከሆነ ውዴታ ያበቃል። ለአላህ ከሆነስ ለአላህ ነው። ያገናኘን ምንድን ነው? ላኢላሃ ኢለላህ ነው። ኢስላም ነው የሰበሰበን። እዚህ መካከል ስንት አይነት እንደውም ብሔርም ከተባለ ስንት አይነት ብሔር አለ የተለያየ። ምን ሰበሰበን? ላኢላሃ ኢለላህ። ሰልማንን ከፋርስ፣ አቡበከርን ከቁረይሽ፣ ቢላልን ከሀበሻ፣ ሱሃይብን ከሩም አንድ ቦታ ላይ ሰበሰባቸው። መስጊድ ላይ አንድ ላይ እንዲሰግዱ፣ እንዲመገቡ፣ እንዲጫወቱ ያደረጋቸው ከሊመቱ ላኢላሃ ኢለላህ ነው።
የላኢላሃ ኢላላህ ጉልበት ከባድ ስለሆነ ፊልስጤም ያሉት ወንድሞቻችን ሲቆስሉ ችግር ሲደርስባቸው ሲንገላቱ እዚህ ያመናል አመንም ለምን የላኢላሃ ኢላላህ ጉልበት ነው والله من لم يهتم بأمر المسلمين በሙስሊሞች ጉዳይ ያልተጨነቀ ያላሳሰበው فليس منهم ከነሱ አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ እርዳታውን አላህ ያምጣላችሁ በጠላታቸው ላይ የአላህ የበላይነቱን አላህ ይለግሳል በይተል መቅዲስን በሙስሊሞች እጅ አላህ ያስገባል ከይሁዶች እጅ አላህ ነፃ አላህ ያውጣ ይሄ የሁል ጊዜ ዱዓችን والله የሁል ጊዜ ዱዓችን وأن يكره أن يعود في الكفر بعد أن أنقذه الله منه كما يكره أن يقذف في النار الله إيمانا دينا كسطوا بالا كدين لكلبس اللي تألانو لك ساعتوس مورورا عندما يتألاو ياشو كإسلام لما كلبس لتألانو ساعتوس مورورا عندما يتألاندسو الله إيمانا برهان كسطوا بالا ودليل نجر لكلبس اللي تألانو بمنم لا تشود بدنيام بسيتم بسلطانم ساعت تشود دينهن يزن هيد مغبي على لنا ولا تموتن الا وانتم مسلمون مسلموች ሆናችሁ እንጂ እንዳትሞቱ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ان الله تعالى يقول الله يوم القيامه ይላል اين المتحابون بجلالي يا الله የታሉ ለኔ ብለው የተዋደዱ ይላል አላህ እኮ የት እንዳሉ ያውቃቸዋል ግን ደረጃቸውን ማንነታቸውን ከፍ ለማድረግ ፈልጎ አላህ የታሉ ለኔ ብለው የተዋደዱ اليوم اظلهم في ظلي يوم لا ظل الا ظلي رواه مسلم ዛሬ ማንም ጥላ በሌለበት እኔ ጥላ ስራት አለላቸዋለሁ አላህ ለማን ብለው የተዋደዱ ለአላህ ብለው የተዋደዱ ለአላህ ብለው የተዋደዱ ይሄ ነው والله ዛሬ ጥቅም ሆነ የሆነ ነገር ሆነ ጥቅሙ ሲወገደኛ ሙዴታ ለአላህ من احب لله وابغض لله ومنع لله واعطى لله فقد استكمل الايمان لا الله بلو يودده لا الله بلو يطلا لا الله بلو يسطه برغتم ايمانو مولا ሁሉም ነገር ከማን ጋር ከአላህ ጋር والله ወንድምን ስትወደው ለአላህ ጀማዓ ሰላታችን እኮ የአንድነት መገለጫ ነው ያው አስራውን ስንሰግድ ኢማማችን ኢስተው ሲለን ሁሉም እግሩን ትከሻውን አገናኘ አይ ያሰፈር አይደለም ለራቅ ያለ والله ይሄ ነው እንዲናያችሁ ስለዚህ ለአላህ ብለን መዋደድ ለአላህ ብለን ስንዋደድ አላህ ይወደናል ነገ يوم القيامه አላህ ከዛች ጭንቀት ነጃ ይለናል በሌላም ሐዲስ ምን አሉ ሰብዓቱን يظلهم الله في ظله يوم لا ظل الا ظله ሰባት ሰዎች ነገ يوم القيامه እሱ ጥላ ስራ አላህ ያጣልላቸዋል ከሰባቱ አንዱ ማን ነው ኢማሙን ዓዲል ፍትሃዊ የሆነ መሪ ኢማሙን ዓዲል ፍትሃዊ ፍትህ እስልምና ላይ በጣም የተወደደ ነው አላህ ዛሊም አይደለም ዛሊምነቱ ለሱ ባህሪ የሚመጥን አይደለም ፍትህነቱ ደግሞ የሞላ ነው ምንም ጉድለት የሌለው ፍትህን አላህ ይወዳል ወአቅሲጡ ኢነ አላህ ይሂቡል ሙቅሲቲን ፍትሃዊ ሁኑ በማንኛውም ወንድም ካጠፋ አጥፍቷል በለው እኮ በእስልምና ቋንቋ አይ ወንድሜ ስለሆነ ልደብቅለት ስላጠፋ ሌላውን ልበድል የለም ፍትሃዊ ሁኑ በየትኛውም ቦታ በየትኛውም አጋጣሚ ሁለተኛው وشاب نشأ في عبادة الله عز وجل يا الله عرش ጥላ ስር ከሚመደቡ ሰዎች መካከል አንደኛው ፍትሃዊ የሆነ መሪ ነው ሁለተኛው وشاب ወጣት نشأ في عبادة الله عز وجل አላህን በመገዛት የወጣትነት እድሜውን የጨረሰ ወጣት የት ነው ያለው አላህን በመገዛት ከአላህ ጋር ግንኙነት በማሳመር ወይስ ቤቲንግ ቁማር እያልን ኳስ ምናምን እያልን ጊዜያችን በዛ ጨረስ ነው ሰላት ኢማሙ ሀያ አለ ሶላ ሀያ አለ ፈላ እያለ ሙአዚኑ ሲጠራ ቤት በኩል ያለ ነው ወጣት ትርፍ ጊዜያችን በምን አሳለፍ ነው ኢልም በመማር በመልካም ነገር ወይስ በምን ወጣትነት ሶስተኛው ወረጁሉን قلبه معلق بالمساجد ልቡ መስጂድ የተንጠለጠለ ሰው መስጂድ 24 ሰዓት መቀመጥ እኮ ማለት አይደለም ዙር ሰገድክ ለአስር መናፈቅ አስር ሰገድ መግሪብን መናፈቅ መግሪብ ሰገድ ኢሻ ሰገድ ሱብሂን እንጂ ሙአዚኑ ትንሽ አቆየው አትልም ለምን የመስጊድ ፍቅር አለ ደስታ መስጊድ ልቡ የተንጠለጠለ መስጊድ የሚል ሌላኛው ወረጁላን ተሐባ ፊላህ اجتمع عليه وتفرق عليه
ወንድማማች ለአላህ ብለው የተዋደዱ ሲገናኙም ሲለያዩ በዛው መንገድ ለአላህ። አምስተኛው ወረጁሉን ዳዓትሁ ኢምራአቱ ዛቱ መንስቢን ወጀማሊን የቁንጅና ባለቤት የሆነች ሴት ስትጠራው ለዝሙት ስታመቻቸው ምን ያለ ፈቃለ ኢኒ አኻፉላህ እኔ አላህን እፈራለሁ አለ። በተቃራኒ እህቴም ቆርቆሮ እያሳየሽ መኪናውን ነይ ያለ እያባበለ ገንዘብ አምጥቶ ለዝሙት ሲጋብዝሽ ኢኒ አኻፉላህ እኔ አላህን እፈራለሁ ያለ ያለች ነገ የውመል ቂያማ የእሱ ጥላ ስር አላህ ይመድበዋል። ዩሱፍ ዓለይሂ ሰላም ሀይ ተለክ ተዘጋጀውን ለምትጠብቃለህ ስትላቸው ቃለ መዓዘላህ ነፍስያን ማሸነፍ ራስን መቆጣጠር። በዚህ ዘመን ደግሞ ከጋብቻ ሲራቅ ዝሙቱ ኢማም ቡኻሪ ረሕመቱላሂ ዓለይህ ምን ይላሉ? በፊትና ሰዓት ከሐጅ የበለጠ ዘዋጅ ጋብቻ ግዴታ ይሆናል ይላሉ ኢማም ቡኻሪ ረሕመቱላሂ ዓለይህ። አሁን ደግሞ የእውነትን ፈተና ነው ያለው። ዝሙቱ ቀላል የሆነበት ፔንሲዮኖች ምንድነው የሚባሉት ቤርጎ ምናምን በጣም የበዙበት ሐላል ያደረጉበት ቀላል ያደረጉበት በአንድ ስልክ ብቻ ላይ እሺ መጣውና ተብሎ ቀላል ሆኖ የታየበት አላህ ይጠብቀን። ለዚህ መድኃኒቱ ወጣቶች አግቡ፣ ጋብቻ ላይ ተጣደፉ። ያ ማሸረ ሸባብ መን ኢስጠጣዕ ሚንኩሙል ባአ እናንተ ወጣቶች ወይ ከእናንተ መካከል የጋብቻን ጣጣ የቻለ ጣጣ ምንድነው? ተከራይተህ ማኖር ችለሃል ማለት ነው። አልብሳት አጠጣት ችለሃል ማለት ነው። አለዛ ሌሎች ኢማሞችና ጂማዕ የቻለ እኮ ነው ግንኙነት የቻለ ብሎ ፈስሯል። ፈልየተዘወጅ ወደው ያግባ በፋን የመጣው ፈልየተዘወጅ ለምን ፈኢነሁ አገዱ ሊልበሰር ጋብቻ አኽፋሃ የደበቃት ሐታ ላ ተዕለመ ሽማሉሁ ማ ቱንፊቁ የሚንሁ ቀኝ እጁ ስትሰጥ ግራ እጁ አታውቅም። ድብቅ ለአላህ ብቻ ነገ የውመል ቂያማ በዛች ጭንቀት ሰዓት የምታድነኝ ብሎ ለአላህ ብሎ የሰጠ ይዩልኝ ስሙኝ የሌለበት ለአላህ ብሎ ያደረገ ሰው ነገ የውመል ቂያማ የእሱ ጥላ ስር ይመደባል። ሰባተኛው ወረጁሉን ዘከረላህ ኻሊያን ፈፋደት አይናሁ አላህን አስታውሶ ብቻውን ሆኖ የቂያማ ሁኔታ ወንጀሎቹ ትዝ ብለውት አይኖቹ ያነቡለት እንደው ምን ታረገኝ ጌታዬ በዛን ቀን መጨረሻ ምን ይሁን እያለ የሚያለቅስና የሚጨነቅ አላህ ነጃ ይለዋል። የውመል ቂያማ የእርሱ አርሽ ጥላ ስር ይመድበዋል። ስለዚህ ለአላህ ብሎ መዋደድ ይሄ ያመጣል። ሌላኛው ደግሞ ስትወደው ወንድምን እንደምትወደው ነገር እኛ መነገር ያለበት እንዲነገር ረሱል ሰለላሁ ዐለይሂ ወሰለም ያሉት ይኸው ምን አሉ መሰል ኢዛ አሐበ ረጁሉ አኻሁ ፈልዩኽቢሩሁ አነሁ ዩሒቡሁ አንድ ሰው ወንድሙን ከወደደው እንደሚወደው ይንገረው። ወንድሜ ለአላህ ብዬ እወድሃለሁ ሲልህ የሚሰማህ ስሜት ምንድን ነው? ደስታ አለ አይደል? ልክ እጠላሃለሁ ታስጠላኛለህ እኮ ሲልህ እንደምንከፋው ሁሉ እወድሃለሁ ሲል ምን አለ? ፍቅር ያመጣል። አንድነት ወንድማማችነትን ያጠናክራል። ለዚህም የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሙዓዝ ብኑ ጀበልን ረዲየላሁ አንሁ አንድ ቀን ያ ሙዓዝ አሉት፣ አቤት እኔ እኮ እንደው በጣም እወድሃለሁ አሉት። ثم أوصيك ከዛም ደግሞ መክረሃለሁ። አየህ የሆነን ሰው ምክር እንኳን ጥፋት ከሆነ ሐቢቢ ለአንተ ያለኝ ክብር ልዩ ነው፣ ወላሂ በጣም ነው የምወድህ፣ እንደውቺ ነገር ብታስተካከል ስትለው ያአላህ ልቡን ከፍቶ በደስታ ነው የሚቀበለው። በተቃራኒስ በጭወት በማንቋሸሽ በስድብ ብትለው ይሰማል? ይሄ መሆን አለበት። ነብዩ ثم أوصيك ከዛ ማደራ አላሉ አሉትና ከሰላት በኋላ اللهم أعني على ذكرك وشكرك وحسن عبادتك የሚለው እንዳትተው ብለው ረሱል ሰለላሁ ዐለይሂ ወሰለም መከሩ። አነስ ብን ማሊክ ረዲየላሁ ዐንሁ
አንድ ቀን ምን ይላሉ? ማን ነው አቢ ከሪማ አልሚቅዳድ ኢብኑ ማዕድ የሚባሉ ሰሃባ ሲያወሩ አንድ ሰው ረሱል ሰለላሁ ዐለይሂ ወሰለም ዘንድ አነስ ናቸው አፉ በል ረሱል ዘንድ መጣና አን ረጁለን ካነ ዐንደ ነብይ ሰለላሁ ዐለይሂ ወሰለም ፈመረ ቢሂ ረጁል አንድ ሰው ያልፋል። ይህ አጠገባቸው የነበረው ሰሃቢይ ምን አለ? ፈቃለ ያ ረሱለላህ አኒ ለኡሒቡ ሃዛ እኔ እኮ አሁን የወደደውን እወደዋለሁ አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉት? አዕለምተሁ አሳውቀኸዋል ነግረኸዋል አሉት። አይ አልነገርኩትም። ንገረዋ አሉት። ሄደና ፈለሒቀው ፈቃለ ኢኒ ኡሒቡከ ፊላህ እኔ ለአላህ ብዬ እወድሃለሁ ሲለው ሱብሓነላህ የዛ መልስ ያስደስታል። አሐበከ አለዚ አሕበብተኒ ለሁ ለሱ ብለህ የወደድክኝ ጌታ ይውደድህ። ለሱ ብለህ የወደድክኝ ጌታ ይውደድህ። ምን ያመጣል? አንድነት ያመጣል፣ ያጠናክራል። ተቃራኒ የመጨረሻ ሰዓትም አልቋል እያሉ ስለሆነ ወንድማማችነትን የሚሸረሽረው ምንድን ነው? አንድነትን የሚያፈርስብን ምንድን ነው ከተባለ አንዱ ሐሜት፣ ነገር ማዋሰድ። ይሄ ወንድማማችነትን አንድነትን ይሸረሽራል። አሉባልታ፣ ያልተባለውን ያልተጣራን ወሬ ማሰራጨት የሙስሊሙ አንድነትን ዛሬ ደግሞ ቀላሉን አላህ ይሆነ። ይሄ ሞባይል ብዙ ጉድ ይሰራል። ያልተጣራ ወሬ ይጻፋል፣ ይፖሰታል። ይሁን ነገር እንኳን እውነት እንኳን ቢሆን መስላሐና መፍሰዳውን እስቲ እናጣራ። እኔን ነገር ስለቀው ጥቅሙና ጉዳቱ ምን ያክላል? ያንን እናጣራ። ጥቅም አመዛኙ ነው ወይስ ጉዳት ያመዝናል? ያንን እናጣራ። ወለማንን አማከር። አይኔ ጻፍኩኝ ብዬ መጻፍ እችላለሁ ብዬ ዝም ብዬ እንትን ብል ከሆነ ምናልባት ብዙ ነገር ላበላሽ እችላለሁ። አንዳንዴ ደግሞ ውሸት ወሬ ሱብሃንአላህ። እኛም ደግሞ ኃላፊነት አለብን። የሆነ ነገር አነበብን፣ ሼር አለ፣ ላይክ የሚባል ነገር አለ። አዎ ሼር ስናደርግ ላይክ እኮ ጥቅም አለው የለውም? እናንብበው። ሳንረዳ ዝም ብለን ላይክ ሼር። ስድብ ቢሆንስ? መጥፎ ነገር የሚያዝብንስ? እናንብብ። መልእክቱ ጥሩ ነው አይደለም? ያንን እንወቀው። በዚህ መልኩ ከሆነ የምናደርግ ሼር እናድርግ፣ እናስተላልፍ። ምን እንበል? ጥሩ ከሆነ ጥሩ፣ ካልሆነ እንቆጣ። ነገር ማዋሰድ ወንድማማችነትን እንዲጋጭ ያደርጋል። ነማም የሆነ ሰው ጀነት አይገባም አሉ ሰለላሁ። ማን ነገር የሚያዋስድ ሰው ጀነት አይገባም። ላ የድኹሉል ጀና አነማም ብለዋል። ነማም የሆነ ሰው ጀነት አይገባም። ምን ማለት ነው? እዚህ ጋር ሌላ ወሬ ያመጣል። እሺ ከአንተ ደግሞ ይሰማል፣ ሌላው ጋር ያመጣል። ሁለቱን ወንድማማቾችን ምን ያደርጋል? ያባላቸዋል፣ ያጋጫቸዋል። ፍቅራቸው እንደ ፀሐይ የነበረውን ባንዴ ያደበዝዝባቸዋል። አያችሁ፣ ሰለፎች ጋር አንድ ሰው መጥቶ ስለ ወንድማዊ ነገር ወሬ ሲመጣ እከሌ እኮ እንዲህ ይላል ሲል ምን ነበር መልሳቸው? አማ ወጀደ ሸይጣን ረሱለን ገይር፣ እንደው ሸይጣን ያለ አንተ መልእክተኛ አላገኘም ከወንድሜ ጋር ያለን ግንኙነት ትታጣላ። መልሳቸው ይሄ ነበር። ስለዚህ ሐሜት፣ ነገር ማዋሰድን የመሳሰሉ ምንም ማጠያየቅ ስለሆነ ነው። አላህን ብቻ በተውሂዱ መኖር ምንም የሚያጠያይቅ ነገር የለም። ይሄ ከሌለ ባዶ ነው። ይሄን ይዞ ሰላቱን የሰገደ ከሰው ሀቅ የራቀና ውስጡን አላህ ከምቀኝነት የጠበቀለት ሰው ጀግና ሰው ማለት ይሄ ነው። ከባድ ፈተና እኮ ነው። አንደኛ አንድነትን ይሸረሽራል፣ ወንድማማችነትን ያበላሻል፣ ከአላህ ጋር ያጣላል። በምላሳችን ባንናገርም ምን እያልን ነው? ለአላህ አላህ እኮ ለከሌ እኮ መስጠት አልነበረብንም ዝም ብለህ ሰጠው እያለን እኮ። ምቀኝነት ማለት ምንድን ነው? በሌላው ያለው ኒዕማ እንዲወገድ መመኘት ማለት ነው። ይሄ ደግሞ ተከለከለ። የሁዲዎችን የሁዲ ያደረጋቸው ምቀኝነት ነው። አቡ ጃህል ያደረገው ምቀኝነት ነው። ኢብሊስን ኢብሊስ ያደረገው ምቀኝነት ነው። ተመልከቱ። ኢብሊስ አላህ ስገዱ አለ። መላእክቶች በአጠቃላይ ፈሰጀዱ ይላል አይደል? ሱረቱ በቀራ ሰገዱ። ማን ሲቀር? ኢላ ኢብሊስ ሲቀር አባ እምቢ አለ። ፈስተክበረ ወካነ ሚነል ካፊሪን፣ ኮራ ከካዲያኖች ሆነ። አነ ኸይሩን ሚንሁ፣ እኔ ከሱ የተሻልኩ ነኝ። ኸለቅተኒ ሚን ናር ወኸለቅተሁ ሚን ጢን፣ እኔን ከእሳት ፈጠርከኝ እሱን ከጭቃ ፈጠርከው፣ ማን ይበልጣል? ለጭቃ ልስገድ እንዲህ አለ። የአላህ ትእዛዝ ነው መከበር የነበረበት ወይስ ጭቃ እሳት መሆኑ? የአላህ ትእዛዝ ነው። ምንድን ነው እንዲያደረገው? ምቀኝነት ወደ ገደል እንዲገባ አደረገው። አቡ ጃህል ጎሳው በኒ መኽዙም ይባላል። የነቢ ስ ሰለም ጎሳ በኒ ሐሽም ነው። ምን ይላል? በኒ ሐሽሞች ሲያበሉ አበላን፣ ሲያጠጡ አጠጣን፣ ከእኛ መካከል ነቢይ መጣ አሉ። ይህን እንዴት እንቀበላለን?
ከበኒ መኽዙም ቢመጣ ሊቀበል ነበር ማለት ነው። አየ ይሁዳዎች ነብዩን ሰለላሁ ዐለይሂ ወሰለም መዲና ላይ የመጨረሻው ነብይ ያለ እሱ ሲመጣ ከሱ ጋር ሆነን እንፋለማቸዋለን ብለው ሲዝቱ ነበሩ። አላህ ለዓለማት እዝነት አድርጎ ከአረቦች መካከል ከቁረይሽ ከበኒ ሐሺም አላህ ነብይ አድርጎ ረሱልን ሲመርጣቸው ቀልባቸው ውስጥ በሽታ መጣ። እንዴት ከበኒ እስራኤል እንዴት አልመጣም? ያዕሪፉነሁ ከማ ያዕሪፉነ አብናሁም እንዲል የሚለው ቁርአን ልጆቻቸውን እንደሚያውቁት እኮ የእኛን ነቢይ ያውቁታል አለ አላህ። ልጅን እኮ ጀርባውን አይተህ ትለየዋለህ። ምቀኝነት ይዟቸው አንቀበልም። ሐሰደን ሚን ዒንዲ አንፉሲሂም በውስጣቸው ያለው በሽታ ጉሚ ምቀኝነት ሐቅን እንዳይቀበሉ አደረጋቸው። ምቀኝነት የዩሱፍ ወንድሞች ያንን ሕፃን ልጅ ጉድጓድ ውስጥ ከተቱት፣ ከአባት ለዩት። አባትየው በሐዘን ብዛት አይናቸው እስኪታወር ምቀኝነት አያችሁ። እንዴት አባታችን ዘንድ ተወዳጅ ሆነ። እንደ ከሰለፎች አንድ ዓሊም ምን ይላሉ? ምርጥ ንግግር። እኔ ካሉ ልጆቼ ከትላልቆቹ ትንሹ እኔ ዘንድ ተወዳጅ ነው እስከሚያድግ ድረስ። ሕፃን ልጅ ያጓጓል። የራቀው ልጄ ደግሞ አሁን ካሉ ዘንድ ይበልጥ ተወዳጅ ነው። ለምን? እስኪቀርብ። የታመመው ልጄ ጤነኛ ከሆኑ ልጆች ተወዳጅ ነው እስኪድን ድረስ። ቦታ ትሰጣለህ? ምን ትላለህ? ምቀኝነት ይዟቸው ግን ዩሱፍን ያውሉ አደረገው። አያችሁ፣ ለአባቱ ውሸት እንዲዋሹ አደረጋቸው። ተኩላ በለዋል ወዴት እንደሚመራ። ሕፃን ሲል ሰሞኑ አንድ ወሬ እየሰማን ነበር። ትንሽ የታዳጊ ልጅ ደፍሮ ገሎ ኢና ሊላሂ ወኢና ኢለይሂ ራጂዑን። ወላሂ በጣም የሚዘገንን እኮ ነው። በጣም የሚዘገንን ይሄ በቃ ከእንስሳ በታች እንስሳ እንኳን ከዚህ እንደዛ ያደረገ አውሬ። ለዚህ ነው የኢስላም ሕግ ከባድ። እንደዚህ አይነት መከራዎች እንዳይመጡ የገደለ ይገደላል። አግብቶ ዝሙት ከሰራም ተቀጥቅጦ ይገደላል። እንደዚህ አይነት በላ እንዳይመጣ ነው። ይሄ ግን አረመኔ ነው፣ ወላሂ አረመኔ። የልጆቹን ጓደኛ እንዲያሰቃይቶ እኔ በቃ ሚዲያው በአጠቃላይ በዛ ነው። እውነትም ልብ ይነካል፣ ያማል ወላሂ። የኔስ ልጅ ብንሆን እንበላ፣ የኔ ልጅ ቢሆን እንበል፣ የራሴ ልጅ ብትሆን እንደሚያመኝ ሁሉ ያም ወላሂ ሊሰማኝ ይገባል። ልናወግዞ የሚገባ አውሬነት ነው። ከፈራጆች ሁሉ ትክክለኛ ፈራጅ ማን ነው? አላህ ነው ትክክለኛ ፍርድ የሚሰጠው ወላሂ። ስለዚህ ይሄ ምቀኝነት መጥፎ ነው። ምቀኝነት አንድ ምሳሌ በየቦታው የተናገርኩት አለ ልንገራችሁ። መጥፎ መሆኑ እውር እንደሚያደርግ የሚጠቁም ነው። አንደኛው ይባላል አንተ የፈለግከውን ገንዘብ ጠይቅ፣ ለጎረቤትህ ግን አንተ የጠየቅከውን እጥፍ ነው የሚሰጠው ተባለ። ይሄ ምቀኛ ለምንድን ነው ለሱ እጥፍ የሚሰጠው? ምን አገባ ጠይቅ። ለአንተ 1 ሚሊዮን ከጠየቅ ለሱ ስንት ነው? 2 ሚሊዮን ተባለ። ይሄ ምቀኛ ነውና ኸይር የለውም። አያችሁ። የጎረቤቱ ስንት አይን እንዲጠፋ? 2 አይን እንዲጠፋ። ራሱንም አይጠቅምም፣ ሌላውንም አይጠቅምም። ራሱንም ይጎዳል፣ ሰውንም ይጎዳል። ምቀኛ ወሚን ሸሪ ሐሲዲን ኢዛ ሐሰድ። መግሪብና ሱቢ ላይ 3 እንቀረዋለን። ድግምት የሚመጣው ከዚህ ነው። ምቀኝነት ወደ ኩፍርም ይወስዳል። እንዴት የሚል ጥያቄ ካመጣችሁ አንድ ሰው ጠንቋይ ቤት ሄዶ እኮ ድግምት የሚያሰራው እኮ ቀልብ ሲበላሽ ነው። ወንድሜ እንዴት በንግድ እንዴት በለጠኝ፣ በትምህርት እንዴት በለጠኝ፣ እንዴት የተሳካ ፎቅ ገነባ እንዴት ይላል። ስለዚህ ጠንቋይ ቤት ሄዶ ድግምት ያሰራል። መን አታ አራፈን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ አላ ሙሐመድን ሰለላሁ ዐለይሂ ወሰለም። አንድ አውቃለሁ ጠንቋይ ቤት መጥቶ ጠንቋይ ሰው ጠንቋይ ማለት ይፈራል። ጠንቋይም ጠንቋይ ነኝ ያለ ወልዬ ነኝ ወዳጅ ይላል። አጭበርባሪ ነው ጠንቋይ። አቋለ አንድ ጠንቋይ ቤት መጥቶ የተናገረውን እውነት ብሎ የተቀበለ ሰው በሙሐመድ በተወረደው ቁርአን ክዷል አሉ። ይሄ አንድነት ያጠፋል። የመጨረሻው መጥፎ ጥርጣሬን ከኛ እናስወግድ። ወንድምን በመጥፎ አጠርጥሩ። እጅተኒቡ ከሲራን ሚነ ظኒ፣ አብዛኛውን ጥርጣሬ ራቁ። ኢነ ባዕደ ظኒ ኢስሙን፣ ከፊሉ እኮ የምትጠራጠሩት እናንተ ወንጀል ነው አለን አላህ። ሙስሊምን በመጥፎ አለመስደብ። ዛሬ አላህ ይጠብቀን። አንተ ሙስሊም ወንድምን ደብድበህ ገለህ እንዴት ነው ጀነት የምትናፍቀው? ወላሂ የለም።
ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሁለት ሙስሊሞች ኢዘልተቀል ሙስሊማን ቢሰይፊሂማ ሁለት ሙስሊሞች በሰይፋቸው ከተገናኙ ፈልቃቲሉ ወልመቅቱሉ ፊናር ገዳይም ተገዳይም የጀሃነም ናቸዋል። ሰሓቦቹ ቁልቱ ያ ረሱለላህ ሃዛል ቃቲል ይህስ ገዳይ ስለሆነ ነው ጀሃነም የገባው፣ ፈማ ባሉል መቅቱል የተገደለ ሰውስ እንዲህ ጀሃነም ይገባል ሲባሉ ኢነሁ ካነ ሐሪሰን አላ ቀትሊ ሳሒቢሂ እሱም እኮ ጓደኛውን ለመግደል ጉጉት ነበረው ስለተቀደመ እንጂ አሉ። ስለዚህ ወንድምህን በምንም እጅን ለማንሳት አለመሞከር ጥንቃቄ ናት። ወንድማማችነታችን አንድነታችንን በሚያጠናክር መንገድ ምን ነው ስድብ ሲባቡል ሙስሊሚ ፉሱቁን አሉ። ሙስሊምን ወንድምን መስደብ ፉሱቅነት ነው አሉ። ወቂታሉ ኩፍሩን መግደል ደግሞ ኩፍር ነው አሉ። መን ረማ ረጁለን ቢልኩፍር ያሉ አንድ ወንድሙን እኮ በኩፍር ከወረወረበት ካፊር ካለው አው ቃለ አዱወላህ ወይም አንተ አላህ ጠላት ካለው ወለይሰ ከዛሊከ ያ እንዲሆኖ ካልተገኘ ካፊር ካልሆነ ኢላ ሃረ አለይህ በሱ ላይ የተመለሰበት ይሆን እንጂ ሙስሊም ወንድምን ለማክፈር መጣል መሮጥ ካፊር ስትለው ካፊር ካልሆነ በማን ላይ ይመለሳል? በራስ ላይ ይመለሳል። ስለዚህ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ መዝጊያ ሲያደርገው አልሙስሊሙ ሙስሊም ማለት መን ሰሊመ አልሙስሊሙነ ሚን ሊሳኒሂ ወየዲሂ ሙስሊሞች ከምላሱና ከእጁ ሰላም ይሆኑለት። ወልሙሃጅር ሙሃጅር ማለት መን ሀጀረ ማ ነሃ አላሁ አንሁ አላህ ከከለከለው ነገር የተከለከለ የተቆጠበ ነው። ስለዚህ አንድነታችንን ፍቅራችንን እናጠናክር። የነዛ ቀደምቶቹ አንደኛው ሰሃባ ማን ነው የሚባል ኸባብ ኢብኑ አልዓረጥ ይፈቀድልኛል የዚህን ታሪክ ላውራ? ኸባብ ኢብኑ አልዓረጥ የሚባል ሰሃባ እቺን ታሪክ ተናግሬ ልስከው። ኸባብ ኢብኑ አልዓረጥ የሚባለው ሰሃባ ምን ይላሉ? አነሁ ቃለ ሀጀርና ማዓ ረሱሊላህ ሰለላሁ ዐለይሂ ወሰለም ከነብዩ ሰለላሁ ዐለይሂ ወሰለም ጋር ስደት ወጣን ወደ መዲና ነልተሚሱ ወጅህ አላህ ተዓላ የአላህን ፊት ፈልገን ነው። ለምንም ብለን አልወጣን ዲናችንን ብለን ነው። ፈወቃ አጅሩና አለላህ አጅራችንም አላህ ዘንድ ወደቀች። ፈሚና ከእኛ መካከል መን ማተ ወለም ያእኩል ሚን አጅሪሂ ሸይአን ከዚህ ከአጅሩ ምንም ሳይበላ ማለት በዱንያዊ ጥቅሞች ምንም ሳያገኝ የሞተ አለ። ሚንሁም ከነሱ መካከል አለና ይኸውላችሁ እንደምናፈቀረው ሙስዓብ ኢብኑ ዑመይር ሙስዓብ ኢብኑ ዑመይር የሚባለው ሰሃባ ሙስዓብ ኢብኑ ዑመይር መካ ላይ ብራንድ ሽቶ ነበር የሚቀባው። በቃ ሙስዓብ የሚቀባው ሽቶ ይታወቃል። ግን እስላምን ሲይዝ አላህን ይዞ ነብዩን ብሎ ሲሰደድ ንብረቱን በአጠቃላይ ወሰዱበት። ባዶ ሆኖ ተሰደደ ወደ መዲና እና ከዚህ መካከል ሙስዓብ ነበረ። ሙስዓብ ሲሞት ቁቲለ የውመ ኡሁድ የውር ዕለት ነበር የተገደለው። ወተረከ ነሚረተን ረእሰሁ ወተረከ ነሚረተን ፈኩና ኢዛ ገጠይና ቢሃ ረእሰሁ በደት ሪጅላሁ እሱ ሞቶ ልክ ጭንቅን ማን ነው እግሩን ስናለብሰው ራሱን ስናለብሰው እግሮች ይከፈታሉ። ወኢዛ ገጠይና ቢሃ ሪጅለሁ እግሮቹን ደግሞ ስንሸፍነው በዳ ራሰው ራሱ ደግሞ ይከፈታል። የሚከፈንበት ጭምር ልብስ ጠፋ ለሷ። ፈአመረና ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አዘዙን አንኑገጥየ ረእሰሁ ፊቱን እንድንሸፍንና ወነጅዐል ዐላ ሪጅለይሂ ሸይአን ሚነል ኢዝኺር ኢዝኺር የሚባለው እንደ ቀጤማ እንደ ሳር ነገር አለ እሱን እንድናደርግበት የአላህ መልእክተኛ አዘዙን አለና ወሚና መን አይነት ለሁ ሰመረቱሁ ፈሁወ የህዲቡሃ ከኛ መካከል እዚህ ያገኛት የሚለቅማት ፍራፍሬው ምኑ ዘሩ ምኑ አዘርቱ ምኑ ያገኛል የሚለቅመው ከኛ መካከል ደግሞ ይሄን ያላገኛል ብሎ የዛን ቀን ጾመኛ ነበረ። ማፍጠሩን ትቶ ማልቀስ ጀመረ። ማማን ኸባብ ኢብኑ አልዓረጥ የሚባለው ማንን አስታውሶ? ሙስዓብን አስታውሶ የወመተውን ወንድሙ አስታውሶ ምንም ሳያገኝ ሄደ ብሎ የተጨነቀ ይህኛ አስታዳ እንዴት ነው? እነዛ ፍቅራቸው ልዩ ነበር። ነብዩ መዲና ሲሄዱ 45 አንሳር ከ45 ሙሃጅር ጋር ወንድማማቾች አደረጉ። ይሄውን ያለኝን ላካፍር እያሉ አብዱራህማን ኢብኑ ዐውፍ ጋር ሰዓድ የሚባለው ሰሃባ ሁለት የንግድ ቦታ አለኝ መሬት ነው ሸጓልኝ ግማሹን ልስጥ ላንተ፣ ሁለት ሚስቶች አሉኝ ምረጥ እፈታታለሁ ኢዷን ስጨርስ ታገባታል። አላህ በረካ ያርግልህ አሉ። ሙሃጅሮችም ሲገምግቡ አልነበሩ። አላህ በረካ ያርግልህ ንግድ ብቻ ቦታ አሳየኛል። ስለዚህ እኛ ነው አንድነት ኒዕማ ጸጋ ነው። የተነጠለችን ፍየል ነው ተኩላ የሚያጠቃት። ስለዚህ እኛም ስንበታተን የጠላት መጫወቻ ነው የምንሆነውና አንድነታችን ሁሌ ለአንድነት መስራት መልፋት መድከም
አላህ ባዘዘን ቁርአን ሐዲስን ስንከተል ስሜታችን ስንወረውር ወላሂ አንድነታችን ይረጋገጣል። ስሜቴን ስከተልና ቁርአንን ሶረውር ሐዲስን ሶረውር በራሴ አካሄድ ምን ኮነ ግን ሁሌም የራሴ ፍልስፍና ውድቀት ነውና አደጋ ላይ እንወድቃለንና አንድነታችንን በቁርአን በሐዲስ መመሪያ መሰረት እንያዘው የሚል መልእክት ነው። አንድነት ኒዕማ ጸጋ ነው። የሰሃቦቹ የኖሩበት ነው። ቀደምቶቹ የኖሩበት ነው። ትልቅ ልዩ ታሪክ የሚያመጣ ነገር ነውና አንድነታችንን አጠናክር የሚል መልእክት ነው። ገመዱን ያዝ የሚለው መልእክት ነበር። ከተሳሳትኩም ከነፍሴና ከሸይጣን ነው። ጥሩ ከሆነም ልክ ከሆነም ከአላህ ነው። አላህ እዚህ ወደደው ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ።